እረኛ የሌላቸው በጎች አሳዛኝ ፍጥሮች ናቸው። ከሰለሞን ጥበቡ ኮርጄ እንዲህ ብዬ ጽፌያለሁ። በምድር ላይ 6 አሳዛኝ ሰዎች አሉ። ሰባተኞቹ ግን ከሁሉም በላይ እጅግ በጣም ያሳዝናሉ። አስተማሪ የሌላቸው ተማሪዎች እጅግ ያሳዝናሉ፣ በድንቁርና ይጠቃሉና። ወላጆች የሌላቸው ልጆች እጅግ ያሳዝናሉ፣ በየጎዳናው ይወድቃሉ። ሐኪም የሌላቸው ህመምተኞች እጅግ በጣም ያሳዝናሉ፣ በህመም ይማቀቃሉ። ጀነራል የሌላቸው የጦር ወታደሮች እጅግ ያሳዝናሉ፣ በጠላት በቀላሉ ይማረካሉ። አሰሪ የሌላቸው ሰራተኞች እጅግ ያሳዝናሉ፣ በስራ እጦት ይሰቃያሉ። መሪ የሌላቸው ህዝብ ሲቲዝን እጅግ ያሳዝናል፣ ያገኛቸው ሁሉ ይመራቸዋል። ከነዚህ ሁሉ ግን እጅግ በጣም የሚያሳዝኑት መጋቢ የሌላቸው ምዕመናን ናቸው። ለምን? በክፉ አብሬ ይሰረቃሉ፣ ይታረዳሉ፣ ይገደላሉ። ጌታ ኢየሱስ ክርስቶስ ሲያስተምር መንጋ ያለ መጋቢ ሲያይ አዘነላቸው እና ምሳሌ የሰጠን ጉባኤ ያለ መጋቢ ያለ አስተማሪ ያለ እረኛ አንድ በግ ያለ እረኛ ማለት ነው። በጣም ልቡ ተነካ። በግ እረኛ ከሌለው በጠላት የሚታረድ የሚበላ የሚወሰድ ሴንስ ኦፍ ዳይሬክሽን የሌለው ነው። ያገኘው ሁሉ የሚመራው ያገኘው ጠላት ሁሉ የሚገለው ነው። የእግዚአብሔርም ጉባኤ ያለ መጋቢ እንደዚህ ነው። ኢየሱስ ክርስቶስ ያለ መጋቢ የሆነውን ጉባኤ ወይንም እረኛ የሌለውን ህዝብ ሲያይ እንደ በግ ነው የተመለከተው ያየው። ስለዚህ የመከሩ ጌታ ወደ መከሩ ሰራተኛ እንዲልክ ለምኑ። ጉባኤው እረኛ ያስፈልገዋል። የእረኛ እጦት የመንጋ መበተን ነው። ሰይጣንም እረኛውን ይመታል፣ መንጋውን ይበትናል። በዚህ ርዕስ ላይ በቤተክርስቲያናችን 10 ዓመት ሆኖናል። የመከሩ ጌታ ወደ መከሩ ሰራተኛ እንዲልክ ለምኑ ብለን ሮብ እኩለ ቀን እንጸልያለን። ከኮቪድ በፊት በአካል አሁን በዙም 7 ዓመት ከጸለይን በኋላ እግዚአብሔር በር ከፈተልንና በጅጅጋ ሚሽን መስራት ጀመር። 10ኛ ዓመት ላይ ደግሞ ይሄው በአንድ ጊዜ 1 ወር ባልሞላ ጊዜ 2 ሰራተኞችን እግዚአብሔር ላከልን። አሜን አሜን። ትንሽ ነገር ነው። ስለ እረኝነት አገልግሎት 2 ነገር ልነግራችሁ። አንደኛ ከእግዚአብሔር ቃል አስተምሮ መጽሐፍ ቅዱስ ምን ይላል ስለ እረኝነት አገልግሎት። ሁለተኛው ከእረኞች አገልግሎት ተመክሮ። እዚህ ብዙ መጋቢዎች አሉ። እኔም በ2020 በኮቪድ ጊዜ ኢንተርቪው አድርጌያለሁ ፓስተሮችን። ትንሽ ከነሱ ደግሞ ስለ ራሳቸው እረኞች ምን ይላሉ ብዬ እነሳለሁ። መጀመሪያ ግን መጽሐፍ ቅዱስ ምን ይላል ስለ እረኝነት አገልግሎት። 5 ነገሮችን ቶሎ በወፍ በረር ነው መሄደው። ስለ እረኝነት አገልግሎት 5 መሰረታዊ እውነት ብናቅ ጥሩ ነው። በነገራችን ላይ እረኛ ስራው ምንድነው የምትሉ፣ ይመራል፣ ይመግባል፣ ይጠብቃል አይደለም? The work of the shepherd to feed, to lead and to protect። ይሄ ነው መሰረታዊ የሆነው ነገር ይሄ ነው። ከዚህ ጋር ይሄንን መሰረት ሳንጥል የመጀመሪያው የእረኝነት አገልግሎት መሰረቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። The foundation for pastoral ministry is the word of God. እንዲህ ይላል 2 Timothy 4 በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡና መንግስቱን በማሰብ ይህን አደራ እልሃለሁ። በአንድነት እናንብበው። ቃሉን ስበክ፣ preach the word። ጊዜው ቢመችም ባይመችም ዝግጁ ሆን፣ አዲሱ ነው። በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበረታታም። ቤተክርስቲያን ልታረጋቸው ከሚገባ ነገር አንዱ በእግዚአብሔር ቃል መኖር ነው። የመጋቢዎቹም አገልግሎት ከሌላ ከምንም አይደለም ከእግዚአብሔር ቃል ነው። መሰረቱ የእግዚአብሔር ቃል ነው። ዛሬም የምንሾመው የምንጸልየው በእግዚአብሔር ቃል መሰረት ነው። ገና ከጅማሬው ቤተክርስቲያን ስትመሰረት የጌታ መንፈስ በርናባስና ሳውልን ለዩልኝ አለ። እየለዩ ሚሽን ይልኩ ነበር። ቤተክርስቲያን መሪዎችም እጆቻቸውን እየጫኑ ለዚህ ለክብሩ አገልግሎት ይለዩ ነበር እንደ እግዚአብሔር ቃል። ቢኔ ዳኒ መሰረታችሁ የእግዚአብሔር ቃል ነው። በዚህ ሁሉ ጉባኤ ማደፋፍራችሁ ቢኔ ቃሉን ሰበክ፣ ሌላ ነገር አይደለም። ዳኒ preach the word። የእግዚአብሔር ቃል ነው። ሁለተኛው
የእረኝነት አገልግሎት ማዕከሉ የእግዚአብሔር ልጅ ነው። እግዚአብሔር ልጅ ነው። አንደኛ ቆሮንቶስ 1:22 መቼም አይሁድ ታምራት ምልክት ይፈልጋሉ፣ የግሪክ ሰዎች ጥበብ ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከል ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን ለኛ አይሁድም ሆን ግሪክ ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። እስኪ ከዚህ ወዲህ ዛሬ ልክፈላችሁና አይሁዳውያን ላርጋችሁ እናንተ፣ ከዚህ ወዲህ ደግሞ ሮማውያን ላርጋችሁ። እሺ አይሁድ ምን ይፈልጋሉ? ምን የምትፈልጉት? ምልክት ሳይንስ ኤንድ ወንደርስ ትፈልጋላችሁ። ጥሩ ነው። እናንተ የግሪክ ሰዎችስ እንዲህ ይበሉ። ወደ የምትፈልጉት ጥበብ እውቀት ነው። ኦኬ። ስለዚህ ለአይሁድ ወንጌል ምንድን ነው? መሰናከያ ነው። ምክንያቱም ወንጌል ራሱን አዋርዶ የመጣ ነገር ነው። አንድ የሆነ ጠራቢ አናጺ አዳኝ ነው አምላክ ነው ብሎ መናገር። ለግሪክ ሰዎችም ፉሊሽነስ ነው አይደለም፣ ሞኝነት ነው። ለኛ ግን ወንጌል ወይም ክርስቶስ የእግዚአብሔር ኃይል ነው አይሁድ የሚፈልጉት፣ የእግዚአብሔር ደግሞ ጥበብ ነው ግሪኮች የሚፈልጉት። ወንጌል እንዲህ ነው ክሮሱ አይደለም። በመስቀል ላይ ያለው ኢየሱስን ስንሰብክ ኃይሉም አለ ጥበቡም አለ። የአሜሪካን ቸርች የኛም ሀገር ቸርች አሁን እንዲህ የተከፈለች ያለች ይመስለኛል። ምረጡ የተባለን ይመስለናል። the word of God and the power of God ምረጡ የተባለ ቤተክርስቲያን ግን ሁለቱን ክሮስ እንደዚህ ነው ወገኖች። ወይ መስቀሉ ሲሰበክ ኃይሉ አለ ስልጣኑ አለ። በመስቀሉ ውስጥ ሁለቱ ታርቀዋል፣ ኢንተርሴክት አድርገዋል። እኛ የምንሰብከው ወንጌሉ መስቀል ከሆነ ኃይሉ አለ። ዛሬም ሳይንስን ወንደርስ አሉ፣ ጥበቡ አለ፣ እውቀቱም አለ። ክብር ለእግዚአብሔር ይሁን። ምረጡ ያለን የለም። እንደ አይሁድም ሁኑ አላለም ጳውሎስ፣ እንደ ሮማውያንም ሁኑ አላለም። እኛ ግን ክርስቶስን ነው የምንሰብከው። ክርስቶስን ሰብክ ኃይሉ አለ ጥበቡ አለ። ክብር ለእግዚአብሔር ይሁን። አሜን አሜን አሜን። በዚህ በአሜሪካን ሀገር በኢትዮጵያ ዝም ብዬ አልሰራውም። but we preach Christ crucified አይደለም የሚለው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አትሊክ በ1970 ወይ 80 አካባቢ የተሰቀለውን የሚሉን አጠፉና እኛ ግን ክርስቶስን እንሰብካለን ማለት ጀመሩ። ክሮስለስ ክርስቲያኒቲ ይለዋል ጆን የለንደኑ ሰውዬ ጠፋብኝ ላስነ ጆን ስታርት መጀመሪያ መስቀሉን አጠፉ እና እኛ ግን ክርስቶስን እንሰብካለን አሉ። አሁን ደግሞ እኛ ሀገር ራሱ ክርስቶስን ማጠፉትና እኛ ግን እንሰብካለን። እና ቸርች ኦልዌይስ ሞሽን ላይ ናት። ሁሌ ኮውዱድ በየቀኑ የሚሰበክ ነገር አለ፣ ግን ሌላ ነው። ከምናብ ዓለም የመነጨ ወንጌል ነው፣ ምናልባት ፕሮስፔሪቲ ጋስፕል ነው፣ የተለያየ ነገር ነው የሚሰበከው። ግን ስብከት ይመስለናል አይደለም። ጥሩ ምንድነው ንግግር ነው አይደለም። ጥሩ ሞቲቬሽናል ነገር ነው፣ ሰውን የሚያነሳሳ ነገር ነው። ክሮሱ የለም ወጥቷል፣ ክርስቶስም ወጥቷል። እኛ ግን እንሰብካለን አይደለም። ቢኒ የተሰቀለውን ክርስቶስ ሰበክ። ዳኒ preach Christ crucified። ሰዎች ላይ ሰሙ ይችላሉ። እሱ ሲሰበክ ኃይሉ አለ፣ እሱ ሲሰበክ ጥበቡ አለ። አሜን 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 አሜን። ሶስተኛው የእረኝነት አገልግሎት ምክንያቱ ሞቲቬሽኑ ልልፈልጌ ነው፣ ትክክለኛ ቃል ስላጣሁለት የእግዚአብሔር ፍቅር ነው። the motivation for pastoral ministry is the love of God። ሶስቴ ከካደው በኋላ እነሱ ቢክዱም እንኳን አልክድም ካለው በኋላ ኢየሱስ ይፈልገው ዘንድ ሄደ። ዮሐንስ 21 ላይ አገኘውና ስምዖን ጴጥሮስን ዮና ልጅ ስምዖን ሆይ ከነዚህ አብልጠህ ትወደኛለህ አለው። እሱም እንደምወድ አንተ ታውቃለህ አለው። አሁን ጌታ ሆይ ደግሞ እንዳንተ ታውቃለህ። ኢየሱስ ምን አለው? ጠቦቶቼን ጠብቅ። ሁለተኛም ጊዜ ኢየሱስ ትወደኛለህ ዮና ልጅ አለው። ትወደኛለህ? ሪሊ? አዎ ወድሃለሁ፣ በጎቼን ጠብቅ። ሶስተኛም ጊዜ ጠየቀው፣ አዘንና ይላል እንደምወድ አንተ ታውቃለህ አለው። በጎቼን መግብ። ሶስት ጊዜ ፐብሊክሊ ዲናይ ያደረገውን ሶስት ጊዜ ደግሞ አፈርም አደረገው ለጥሪው።
እነሱ የካዱት ባሉበት አትሊስት ስድስቱ ባሉበት ትወደኛለህ አዎ በቃ ከወደድከኝ የኔ ፍቅሬ መገለጫ ጠብቅልኝ በጎቼን መግብልኝ በጎቼን ሼፐርድ አድርግልኝ ይሄው የኔ ፍቅሬ መግለጫ ይሄ ነው 3 ጊዜ ክደኛል አሁን ሪስቶር አድርጌያለሁ ለኔ ያለ ትልቅ ፍቅር ካለ ይሄው መንጋውን መግብልኝ በኔ ኢየሱስን ተወደዋለህ ይሄው ህዝቡ የንዝቡ ደድ የፍቅር መገለጫ ይሄንስ ተታገለግለው ነው Danny do you love Jesus I know you do feed the younger generation protect them teach them lead them and feed them and more than anything love them እንደዚህ ሲሆን ወንጌል መገለጫው ነው ባገልግሎት ብዙ ለመቆየት የሚያበቃኝ እኔ እንደሰው ስደክም ትልቅ ሞቲቬት የሚያደርገኝ ፍቅሩን ሳስብ ነው የመስቀል ኪዳኑ ሳስብ እሱ የኛል ለኔ ከሆነ እኔ ደግሞ ቺን ታለሱ በሆን ምን ይገብ ምንም ጳውሎስ እንዲህ ይላል የክርስቶስ ፍቅር ግድ ይለናል for the love of Christ compels us የክርስቶስ ፍቅር ሲባል ምናልባት እኛ ለሱ ያለን እንዳይመስላችሁ ኮንቴክስቱም እንደሱ አይደለም እሱ ስለሁሉ ሞተ ነው የሚለው እሱ ለኛ ያለው ፍቅር ነው ግድም ይለን የኛማ ፍቅር አንዴ ይወጣል አንዴ ይወርዳል አንዴ ይነሳል አንዴ ይግላል አንዴ ይቀዘቅዛል እሱ ለኛ ያለው ፍቅር ግን ኮንሲስተንት ነው ኮንስታንት ነው በዘመን ሁሉ አይቀየርም ሃሌሉያ ይሄ የእግዚአብሔር ፍቅር ነው አሜን 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 ይወደናል የወደዳቸውን እስከ መጨረሻ ወደዳቸው የሱ ፍቅር ግድ ይለናል yes እረኝነት ቻሌንጂንግ ነው ብዙ ነገር አለው ግን መስቀሉ ላይ ትኩረት ያናል focus on the cross ያኔ ነዳጅ ነው እግዚአብሔር ፍቅር ለአገልግሎት ሞቲቬሽን ነው እንደ ፊውል ነው ብዙ እንድንሄድ ያደርገናል አራተኛው የረኝነት አገልግሎት ኃይሉ የእግዚአብሔር መንፈስ ነው ኃይሉ መንፈስ ቅዱስ ነው the power of pastoral ministry is the spirit of the Lord ከጸለዩ በኋላ ሐዋርያት ሥራ 4:31 የነበሩበት ስፍራ ተናወጠ ሁሉም በመንፈስ ቅዱስ ተሞሉ የእግዚአብሔርን ቃል በድፍረት ይናገሩ ጀመር ታስረዋል በብዙ ነገር ውስጥ አልፈዋል ግን የእግዚአብሔር ኃይል ሲመጣ ለዛው የታሰሩበትን ምክንያት ድጋሚ ያደርጉ ጀመር አሜን ሰውን ማንንም አይለውጥም የኛ ንግግር የሰውን አእምሮም አይለውጥም ነገር ግን መንፈስ ቅዱስ የሰውን ልብ ይለውጣል የሰውን አእምሮ ይለውጣል እናንተ አይሁዶች ልባችሁን ይለውጣል እናንተ የሮም ሰዎች አእምሮአችሁን እግዚአብሔር ይለውጣል ልብንና አእምሮን መለወጥ የሚችል የእግዚአብሔር ቃል ነው ወንጌል ነው እሱም በእግዚአብሔር መንፈስ የሚሆን ትላንት ማታ አይተናል ወንጌላችን ወደ እናንተ ሲመጣ በቃል ብቻ አልመጣም አይደለም በኃይል እውነትን ደግሞ መንፈስ ቅዱስ በመግለጥ with conviction ነው የመጣው ክብር ለእግዚአብሔር ይሁን ጸሎቴና ምኞቴ ለእናንተ ይሄ ነው ቤኔ እንዳኒ እዚህ ቤት ላላችሁ ሞክሺዎቼ ይሄ ነው እግዚአብሔር የልብ አምላክም ነው የአእምሮም አምላክ ነው ወንጌል ልብን ይነካል አእምሮን ይለውጣል ይሄ እውነቱ ነው አምስተኛውና የመጨረሻው ከመጽሐፍ ቅዱስ ምናየው የረኝነት አገልግሎት ዓላማው የእግዚአብሔር ክብር ነው ሌላ ነገር የለንም ወደ አገልግሎት የመጣችሁት ሌላ ነገር አይደለም ዕብራውያን 3:20 በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነው ጌታችን ኢየሱስ ከሞት ያስነሳው የሰላም አምላክ ፈቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ ደስ የሚያሰኘውንም በኢየሱስ ክርስቶስ በኩል በእኛ ያድርግ ለሱ እስከ ዘላለም ድረስ ክብር ይሁን አሜን ሁሉ ለሱ ክብር ነው the five solas reformation ሲሰጡ አምስተኛው ምንድነው ያሉት ክብር ለእግዚአብሔር ብቻ to God alone be the glory soli Dio gloria ክብር ለሱ 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 ብቻ ይሁን አሜን 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 ሃሌሉያ አሜን 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 ክብር ፍለጋ
ወደ ፓስቶራል ሚኒስትሪ ከመጣን አይ ቲንክ ሮንግ ቦታ ነን ያለነው ሮንግ ፕሌስ ነው ያለነው ራስን ለማዋረድ ለመስጠት ነው ዛሬ ኦርዴን ስናደርግ ሁለት ጊፍት እንሰጣቸዋለን the word of God and the towel ፎጣ እንሰጣቸዋለን the word of God preach the word the towel ደግሞ do the work of God and preach the word of God ኢየሱስ ክርስቶስ ፎጣ አንስቶ ተነሳ ያጥብ ጀመረ ጴጥሮስ አታጥበኝም አለው ምክንያቱም በዛም ካልቸር አያጥብም ትሉ መምህር ተማሪውን አያጥብም ጀነራሉ ወታደሩን አያጥብም አይደል ግን እኔ ያጥባለሁ ተነሳ አጥበው እንዴ ያለ መምህር ትሉኛላችሁ አይደል አዎ ነኝ ቀጥሎ ምንድነው ያለው ጌታ ትሉኛላችሁ ነኝ እንግዲህ እኔ መምህርና ጌታ ሆኜ እግራችሁን ካጠብኩ እናንተማ ደቀ መዝሙር ሆናችሁ እንዴት ነው መጽሐፍ ቅዱስ ስለ እረኝነት አገልግሎት ምን ይላል እነዚህ አምስቱ ነው የእረኝነት አገልግሎት መሰረቱ የእግዚአብሔር ቃል ነው የእረኝነት አገልግሎት ምሰሶው ማዕከሉ የእግዚአብሔር ልጅ ነው ኢየሱስ ክርስቶስ የእረኝነት አገልግሎት ሞቲቬሽኑ የእግዚአብሔር ፍቅር ነው እሱ ለኛ ያለው ፍቅር የእረኝነት አገልግሎት ኃይሉ የእግዚአብሔር መንፈስ ነው የእረኝነት አገልግሎት ዓላማው የእግዚአብሔር ክብር ነው ከእረኝነት አገልግሎት ከመጽሐፍ ቅዱስ አስተምሮ ካየን ከኛ ደግሞ ከእረኞች ተሞክሮ ላንሳላችሁ እረኞች ስለ አገልግሎታቸው ምን ይላል ከኮቪድ በፊት ብዙ ጊዜ ከመጽሐፍት እንደነገርኳችሁ ብዙ የጻፉት ሰዎች ስለ ፓስቶራል ሚኒስትሪ ያካፍላሉ ኮቪድ ላይ ግን ሁሉ ጭር ሲል አንድ ሐሳብ መጣልኝ እንደ እስከ ዛሬ የፈረንጁን የጥቁሩን ምናምን ሼር አድርጌያለሁ አሁን የሀገሬን ሰዎች አበሾችን ፓስተሮች ለምን ኢንተርቪው አላረግም ብዬ መደወል ጀመርኩና ብዙ ፓስተሮችን ኢንተርቪው አረኩኝ 7 ጥያቄ ይዤ ነው የጠየኳቸው ሰዎች በፍጥነት ልሂድ የአገልግሎት ቦታቸው ኢትዮጵያ ያሉ ጠይቄያለሁ ሚድል ኢስት ያሉ ጠይቄያለሁ አሜሪካና እዚ ዩናይትድ ስቴትስ እና ካናዳ ጠይቄያለሁ የትምህርት ደረጃቸው ከሃይ ስኩል ዲፕሎማ እስከ ፐርማነንት ሄድ ዳሜጅ እስከ ደረሰባቸው ፒኤችዲ ማለት ነው እስከ ዶክተሬት ድረስ የሰሩትን ጠይቄያለሁ የአገልግሎት ዘመን 5 አመት the youngest pastor የገጠመኝ 5 አመትና ከ50 አመት በላይ የሆኑትን ጠይቄያለሁ እና አሁን በአገልግሎት አሁን አክቲቭ የሆኑ ፓስተሮችን ጠይቄያለሁ ደግሞ ሪዛይንም ሪታየር ያደረጉንም ፓስተሮች ጠይቄያለሁ የአገልግሎት ኃላፊነት ሶሎ ፓስተር የነበሩ አሶሺየት ፓስተር የነበሩ እስከ ሲኒየር እስከ ሊድ ፓስተር ድረስ ጠይቄያለሁ የምንምናን ብዛት የሚገርማችሁ ከ30 አባል ብቻ ያላቸውን ፓስተሮች ጠይቄያለሁ 3000 በላይ ያላቸው ፓስተሮችን ጠይቄያለሁ የመጋቢ ጾታዎች ወንድም ጠይቄያለሁ ሴት ኢንክሉሲቭ ብዙ የጠይቋቸው ሴቶች በጣም የደረሰባቸው መከራ በጾታቸው ብቻ ነበር ሴት ስለሆኑ እና ሚድል ኢስት አካባቢ ያለችውን ፓስተር ተጠይቃት ብዙ ከጨረሰች በኋላ እንዴ ትንሽ ልጠይቃት ብዬ እንደው ሴት በመሆንሽ የደረሰብሽ ችግር የለም እንዴ ስላት አይ ምንም የለም ለምን ስላት ወንድም የሚባል ነገር ኮንግሪጌሽናችን ውስጥ የለም አሜን በያልኳት ወንዶችማ ቢኖሩ ሌሎች የደረሱባት ይደርስባት ነበር ይሄ ሁሉ ልዩነት ኖሮ የትምህርት ደረጃውን ባክግራውንዱም የቸርቹም ሳይዝ በነገራችን ላይ ሲቲም ሩራል ያሉ ቸርቾች ናቸው ይሄ ሁሉ ሆኖ ግን ቸርች አንድ ናት ህዝቡም አንድ ነው ችግሩም አንድ ነው ሁሉም ጋር ያለ ነው ቁጥር ብዛት አያስቀንሰውም አይደለም የእድሜ ብዛት አያስቀንሰውም የፓስተሩ ትምህርት ደረጃ ምንም አያስቀንሰውም ሊመጣ ያለው ነገር ሊያስቀር አይችልም ቸርች ናት እና ምን አገኘ የጠየኳቸው ጥያቄ እንዴ ነው የመጋቢነት እዳሎት ምንድናቸው በየጠይቄያለሁ እሱን አልመልስላችሁም የመጋቢነት ተግዳሮት ምንድናቸው እዳሎት ተግዳሮት የመጋቢዎች ደስታቸው ምንድነው ሐዘናቸውስ በየጠይቄያለሁ ይሄ ሁለቱን መልሳለሁ አገልግሎት ለማቆም ያሰባችሁበት ጊዜ ነበር ወይ ይሄንን መልሳለሁ ሶስቱን ብቻ በምን ብትሞገሱ አፕሪሺየት ብትደረጉ ትመርጣላችሁ ይሄ ፈኒ ነው አንድ ቀን ወይ ፐብሊሽ ያደርገውና ታዩት ይሆናል እና የምናገለግለው አንድ ነገር ቢረዳልን የምትሉ በቃ እኔ ምንም ነገር አይወቁ ስለኔ ስለ ፓስተር ነው አንድ ነገር ብትሉ ማለት ነው አሁን ስለ ቢኒ እንደ አንድ ነገር ብታውቁ ስለ ዳኒ አንድ ነገር ብታውቁ እሱ ልንገራችሁ በአብዛኛው መልስ ያገኘው ዋው ነበርክ እንዴ ሰው መሆኔን ቢያውቁልኝ በቃ ሰው እንደሆነ ዋው ምን ማለት ነው ይረበኛል ይጠማኛል
እናንተ የሚያምራችሁ ያምረኛል እናንተ የምትነዱት ያምረኛል እናንተ የምትኖሩበት ቤት ያምረኛል እናንተ ሲደክማችሁ ይደክመኛል ስትናደዱ እናደዳለሁ አይደል እንደሱ ማለት ነው ግን ውድ እዚህ በከረባት በመናምን ስለምታዩን ከሰማይ የወረደ ምናምን ነው የምንመስለው አይደለም ቦንኬ የመጣ ጊዜ እንትኑ አባቤት አደባባይ ተከልክሎ የኔ ዘመን እንግዲህ ይሄ ጥሩ ዘመን ነው ማወራችሁ ምናምን ሙሉ ወንጌል ነበር አይደል ተዘይላችሁ እዛ ተሰልፈን ሳለ አምንሱ መነጽር አድርጌያለሁ ኮፌ መጥቶ ሰላም ስለው አላወቀኝም እንዴ መነጽር ያንኮ አውቁና አሹ አንተ ነህ እንዴ እኔ እንደዚህ በጂንስ ምናምን አይቼ አላቅም ሁሌ ውዱ ስለሆነ ማይ በቃ ይሄ ማን ነው ብዬ ነው እንደዚህ ወጣት ነህ እንዴ ያለኝ ድሮ ነው በነገራችን እመኑኝ ጸጉር ነበረኝ ማን እንደመለጠኝ አጠይቁ የመጋቢዎች ኢንተርቪው ካረኩን ሰብስቤ ነው በአንድ ቋንቋ የጻፍኩት ሐዘናችሁ ምንድነው ብዬ ስጠይቅ ጽንስ በማህፀን ሲጨነግፍ ህፃናት በጠና ሲታመሙ ልጆች በካንሰር ሲሰቃዩ በለጋነት እድሜያቸው በሞት ሲወሰዱ የቀብር ስነ ስርዓት መፈጸም በጣም ያማል ልብ ይሰብራል በድንገት የመኪና አደጋ ሲደርስ ብዙ ቤተሰብ ይዞ አማኝ ከስራው ሲቀነስ የባልና የሚስት ትዳር በቀላል ነገር ሲፈርስ ቤተሰብ በሙሉ ሲበተን ማየት ያማል ልብ ይሰብራል ወጣቶች በድራግ ሲጠመዱ ከትምህርት ቤት ሲባረሩ ያምሮ ህመምተኛ ሲሆኑ ካውንስል ማድረግ ያማል በጣም ያማል ወጣት ወንዶች ጋንግ ሜምበር ሲሆኑ ቲኔጀርስ ሲያረግዙ ማየት ያማል በመሪዎች ግጭት ቤተክርስቲያን ስትከፋፈል አገልጋዮች በሞራል ውድቀት ሲዘቅጡ ሐሰተኛ ነቢያት ሐዋርያት ምድሪቱን ሲያስሱ ማየት ያማል ልብ ይሰብራል ምዕመናን እርስ በርስ ሲነካከሱ ሲበላሉ ቅዱሳን በዘር በፖለቲካ አባዜ ሲጣሉ ማየት ያማል የእግዚአብሔር ቤት ሲተው ሲረሳ ሲናቅ ማየት ልብ ይሰብራል ያሳራል ያበግናል ያከስማል ያማል እንኳን ደህና መጣችሁ ወደ ህመም ፋሚሊ ፓኬጅ ነው የኮሊንጉ ፓኬጅ ነው ይሄን ብቻ እንደው ተናግሬ እንጸልይ ብል በደለኛ ሆናለሁ ያስባለሁ ደስታው የታለ ነው ያላችሁኝ I'm glad you asked ይላሉ አይደለም እንኳን ጠየቃችሁኝ በሌላ በኩል ግን ህፃናት ሲወለዱ ለጌታ አልፎ ሲሰጡ ተምረው ሲጨርሱ ማስመረቅ ለአቅመ አዳም ለአቅመ ሔዋን ደርሶ ማጋባት እጅግ ደስ ያሰኛል ልብን ይሞላል ምዕመናን የመኖሪያ ቤት ሰርተው ጎይንም ገዝተው ቤት መባረክ የረጅም ዘመን ድሪም ካር ሲገዙ እጅ ጭኖ መጸለይ በስራ ቦታ ፕሮሞሽን ሲገኝ መደገስ የግል ቢዝነስ ሲከፈት መመረቅ በጣም ደስ የሚያሰኝ ነው ስደተኞች ወይንም እንግዶች ወደ ከተማችን ሲመጡ ከኤርፖርት መቀበል አፓርትመንት ፈልጎ መከራየት ሱፐርማርኬት ሄዶ ግሮሰሪ መሸመት በጣም ደስ ይላል ለስራ ፍቃድ ማመልከት ስራ ሲያገኙ እስኪያገኙ ራይድ መስጠት የመኖሪያ ፍቃድ ግሪን ካርድ ሲያገኙ መደገስ ያገርቱ ሲቲዝን ሲሆኑ ዜጋ ሲሆን ፓርቲ ማሰናዳት በጣም ደስ ይላል ደግሞ በቤተ ክርስቲያን ውስጥ የታሰሩ ከነጻነት ሲወጡ የታመሙ ከበሽታ ሲፈወሱ ቅዱሳን በተሰጣቸው ጸጋ ሲያገለግሉ ምዕመናን እርስ በርሳቸው አጥብቀው ሲዋደዱ አገልጋዮች በትጋት ሲያገለግሉ መሪዎች በምሳሌነት ሲመሩ ማየት እጅግ ደስ ያሰኛል ከዚህ ሁሉ በላይ ኃጢአተኞች ወንጌል ሰምተው ሲድኑ በጥልቋ ሲጠመቁ የክርስቶስ ደቀ መዛሙርት ሲሆኑ ከማየት የሚበልጥ ደስታ የለም ልጆቼ እውነትን አውቀው ከመሄዱ ከዚህ በቀር ሌላ ደስታ የለኝም እንዲህ ሲታይ ደስ ይላል መንፈስ ያረሰርሳል ልቦና ያነቃቃል ተስፋን ያለመልማል
እዚህ ነው አንድ ከነዚህ ከመሪዎች ኢንተርቪው ካገኘሁት አንዱ ደስ ከሚላቸው ጋር ደስ ይበላችሁ ከሚያዝኑ ጋር እዘኑ። በፓስቶራል ላይፍ ውስጥ ይሄ በየቀኑ ወይ በየሳምንቱ በየወሩ የሚመጣ ነው። አንድ ጊዜ አንድ ቤተሰብ ተስፋ አድርገው ባለቤቱ አርግዛ የተወሰነ ወር ሆኖ ተደወለልኝ። ደስ ብሎኝ ምን ደረሰ ሲባል ጠሩኝ። ሚስከረጃ አረገች። አዘንኩ፣ አለቀስኩ። ወደ ቤት መጣሁ። በጣም ዲፕረስ ሆንኩ። በቃ ከዛ ደግሞ ትንሽ ሳይቆይ ሌላ ሰው ፓስተር በጣም ደስ ብሎናል እና አሉና የተደረገላቸው ነገር ነገሩኝ። እና ስዊች ማድረግ ከሀዘን ወደ ደስታ በጣም ከበደኝ። እና ደስ ከሚላቸው ጋር ደስ በነገራችን ላይ በእኛ ካልቸር ይመስለኛል ከሚያዝኑ ጋር ማዘን በደንብ እናቅበታል። አይ ቲንክ በኔም ይመጣል ብለን ነው መሰለኝ። እና ግን ደስ ከሚላቸው ጋር ደስ መሰኘት የጎደለ ነገር ቤት ገዛን ፓስተር መርቅልን ምናምን ብለው ሲጠሯችሁ እናንተ በአፓርትመንት ከሆነ የምትኖሩት የሰዎችን ደስታ ሜጀር የምናደርግበት በራሳችን ነገር ላይ ስለሆነ ነው አይደለም? ከባድ ነው፣ እውነቱ ከባድ ነው። ግን የተጠራነው ለዚህ ነው። ለማቆም ያሰባችሁበት የሚለውን አምስተኛውን ጥያቄ እንዲህ ብዬ ጠይቄ ነበር። አገልግሎት ለማቆም ያሰባችሁበት በፍጹም አስቤ አላቅም። ሌላው ሰው ማልቀሱንም መሳቁንም ሁለቱም በአንድነት አስኬደዋለሁ። እስኪ በቃኝ አልቅሼ አውቃለሁ፣ እስኪ በቃኝም ስቄያለሁ። ቢቀርብኝ ያልኩት ጊዜ ነበር አለ፣ ግን ፈጽሞ ለማቆም ፈልጌ አላቅም። ምክንያቱም አገልግሎቴና ድነቴ አብረው የተጋመዱ ናቸው። ሳላገለግል መኖር አልችልም። ምንም ቢሆን አገልግሎቴን አላቆምም። ተቃውሞ ሲበዛብኝ ተስፋ ቆርጬ ጥዬ ልበር ነበር። አገልግሎት ላቆም አስቤ ነበር ያለኛል። በደንብ አስቤ አውቃለሁ። ሰዎች እንደ ልባቸው ሲናገሩኝ የቤተ ክርስቲያን ቀለብተኛ ስለሆንኩ አይደለም እላለሁ። አንዳንዴ ደግሞ እንዱ ከአባቶቼ አልበልጥምና ውሰደኝ ብዬ አውቃለሁ። እነ ጳውሎስ ግን ይገስጹኛል። ለማቆም መልቀቂያ ጽፌ ለቤተ ክርስቲያን ግን ማስገባት አቃተኝ። በወንድሞች ምክር አገልግሎቴን ቀጠልኩ። ብዙ ጊዜ ለማቆም አስቤያለሁ። ሌላው ነገር ግን አልተሳካልኝም። ጊቭ አፕ ለማድረግ ሞክሬ አውቃለሁ፣ ግን አልሆነልኝም። ቅዱሳን ምእመናን ስሙኝ። ፓስተሮች ሰው ናቸው እንደኛ፣ ደስታም ሀዘንም አላቸው። ከሚያለቅሱ ጋር ያለቅሳሉ፣ ከሚያዝኑ ጋር ያዝናሉ። ጥሪ ስለሆነ አገልግሎት ስለሆነ በነገራችን ላይ በአሜሪካ ኮንቴክስት ብዙዎች ናቸው። በወር ውስጥ ከ1000 በላይ ምናምን ነው ፓስተሮች ሪዛይን የሚያደርጉት ሪታይርድ የሚያደርጉት። ግን ምእመንና መጋውና መጋቢ አብሮ ሲኖር ማለት ነው። እኔ የምክር ቃል ከመጋቢዎቹ አንዱ ሳይ እንግዲህ እነዚህን የመሳሰሉ ብዙ ምስክሮች እንደ ደመና በዙሪያችን ካሉልን ሸክም የሚሆንብን ሁሉ በቀላሉ ተብትቦ የሚይዘን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። የእምነታችን ጀማሪ ፍጹም አድራጊ የሆነው ኢየሱስን እንመልከት። ከነዚህ ህይወት ማረክ እዚህ ያላችሁ ቢኒ ዳኒ ይሄው ዛሬ ቤቱን የሞሉት ከናንተ በፊት ይሮጣሉ። አንዳንዶች ከ30 ዓመት ከ40 ዓመት በፊት ይሮጣሉ። አሁንም ይሮጣሉ። በእነሱ ፊት ነው እዚህ ቆማችሁ ወርዴን የምትደረጉት። በዙሪያችሁ ከቧቸዋል። በብዙ ቻሌንጅ በብዙ መከራ በአገር ቤትም በዚህ ያገለገሉ ናቸው። ለእናንተ እነሱን ማየት ትልቅ ሞቲቬሽን ነው። እነሱ የጀመሩትን ዛሬ ትቀበላላችሁ አይደለም? ለኔ ሌጋሲ ይዛችሁ ትሄዳላችሁ፣ በትውልዳችሁም ታስረክባላችሁ። ክብር ለእግዚአብሔር ይሁን። የእምነታችንን ጀማሪ ክርስቶስን ተመልክተን ይሄን ሩጫ እንሩጥ። የኔ የግሌ ሸክሜ ልንገራችሁና ወደ ስራቱ እንሄዳለን። እኔ ግን ይላል ነህምያ ከጥቂት ዘመን በኋላ የንጉሱ ፈቃድ ለመንኩ፣ ወደ ኢየሩሳሌም መጣሁ። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በመዘጋጀት ያደረገውን ክፉ ነገር አስተዋልኩ፣ እጅግም አስከፋኝ ከፋኝ። ለሌዋውያን እድል ፈንታ እንዳልተሰጠ የሚያገለግሉትም ሌዋውያን መዘምራን እያንዳንዱ ወደ እርሻው እንደሄደ ተመለከትኩ። እኔም ይህን ጥያቄ ነው የምጠይቃችሁ፣ የእግዚአብሔር ቤት ስለምን ተተወ? የአሜሪካ ቸርቾች በአብዛኛው እንደዚህ ናቸው፣ ባዶ ናቸው። አሁን ናይት ክለብ፣ ሞስክ፣ ፐብ በየቦታው እየሆኑ ነው። በያንገስ 80 ዓመት ምናምን ቢኖረው ነው።
እና ልቤ ውስጥ ያለ ከዚህ በፊት ጁብሊም ላይ አካፍ ያለ የምታውቁት the silence exodus ብለውታል። third generation ኮሪያን አሜሪካን ወጣቶች ናቸው እንደኛ ትውልድ ያሉት። አባቶቻቸው ያመልኩበት የነበረው በተለይ ካሊፎርኒያ ግጥም ያለ ነው። ዛሬ ባድነዋል። second generation third generation እየወጡ ነው። ያሳስበኛል። ረጅም ጊዜም የጸለይነው ለወጣት ፓስተር ስናስብ ይሄንን ነው። እግዚአብሔር የሚሰጠን ዛሬ እግዚአብሔር ይመስገን ወጣቶች አሉ እዚህ። የሚቀጥለው ትውልድ ውስጥ እናያለን። ሳይለንስ ኤክሶደስ እንደወጡ እግዚአብሔር በሰላም ደግሞ እንዲያመጣቸው እንዲመለሱ በትውልዳቸው እግዚአብሔርን የሚያመልኩ እንዲሆኑ አሜን። ዓላማችን ይሄ ነው። እንግሊዘኛ ቸርች ለመትከል ነው። ቅድም ያያችኋቸው እንደ ፈርስት ፍሩት ወሰዷቸው። እኛስ እዚህ ከተማ ውስጥ 5 ቤተክርስቲያን አለ። 3 በአማርኛ፣ 1 በኦሮምኛ፣ 1 በትግርኛ አለ። የኛ የፈርስት ጀነሬሽን ነው። ሰየው ከቋንቋ ከነገድ ከባህል እግዚአብሔር ወርቷል። የነሱ ግን እንዲህ አይደለም። የኛንም ቋንቋ አያውቁም። ቋንቋቸው እንግሊዘኛ ነው። ካልቸራቸው እዚህ ነው። አንድ ናቸው። እባካችን ማለት እኔም ገብቼበት ነው። እባካችሁ እኔ ለማኝ እናንተ ተለማኝ እንዳትሆኑ። እባካችን ዘመን እየመጣ ነው። ትውልድ እየመጣ ነው። እግዚአብሔር ዘመን እየሰጠን ነው። ሁሉ ነገር ስለ ልጆቻችን አይደለም። ከቋንቋ ከነገድ የተዋጁ እነሱም አንድ ነው ካልቸራቸው ከኛ ባክግራውንድ መጡ። ለአንድ አጥቢያ ቤተክርስቲያን አንድ አገልጋይ ዩዝ ፓስተር መጥራት ሊከብድ ይችላል። ትንንሽ ስለሆነን ግን በየከተማው አንድ ሆነን ይሄን ትውልድ እናድን። እያንዳንዳችን ለዚህ ሥራ በሰራ ሃሌሉያ አሜን 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 አሜን። አንድ ቦታ ቢሰበሰቡ ሻለት አንድ ቤተሰብ ውስጥ የተነሱትን ፎቶ አይቼ ልቤ በጣም ተነቃቃ። እዚህም ቦታ ለግራጁዌሽን ወጣቶች ሲሰበሰቡ ሳይ ዋው ላለው ብዙ ሰዎች ወደዚህ እየመጡ ነው። እኛስ ብዙ አይነት ቸርች መርጠን እንሄዳለን። ባካችን ትውልድን እናድን። እንደ ዳኒ ያሉት እኔ ቤዚካሊ 10 ዓመት ፈጅቶብኛል ወጣት ፓስተር ስፈልግ በየቦታው እና አንዱም እዚህ ስተዲ ላይ ያገኘሁት የኮሪያን አሜሪካን ሴሚናሪ እየቀሩ የሴሚናሪ አቴንድ የሚያደርጉት እየቀሩ ነው። ብዙ ሰዎች አሉ በየቦታው የሚማሩ ሴሚናሪ ግን ሄዱ። ማን ባይብል ኮሌጅ ሃይ ስኩል እንደጨረሱ ማንም እስቲ ከናንተም ቸርች ይዩ ማን ወደ ባይብል ኮሌጅ ሄደው እግዚአብሔር መጥራት አቆመ። እና አንድ ፓስተር ሲጠይቀው እንዴት ነው ለምንድን ነው ይሄ የፈጀው ስለው እኔ ንስሐ ገብቻለሁ አለ። ልጆቼን አንድም ቀን ሴሚናሪ ትገባላችሁ፣ ኢንጂነር ትሆናላችሁ፣ ሎየር ትሆናላችሁ። አንዱ ምን ነበር ዶክተር እሱን ነው እንጂ ማንም ፓስተር ትሆናለህ ብሎ ያሳደገ የለም። እና የራሳችን ነው። አሁን ግን እኔ ዳኒ ለሱ በደንብ ነግረዋለሁ። ለኛ ለወላጆች ስለሆነ ለእናንተ በአማርኛ እናገር ያውቃል። ታሪኩን እንዲመሰክር ነው። ትላንት ተናግሬያለሁ። ዶክተር ማሪን አግኝተው የሃይስኩል ተማሪ ያለ ላንካስተር ተገናኝተው ነው ፕሬዘንቴሽን አወራው። ተገናኘው ሜንተር አድርገው ኮሌጅ ጨረሰ። በቃ እሱ ልቡ ተከፈተና ምን ላድርግስ ለምን ኮሎምቢያ ኢንተርናሽናል ዩኒቨርሲቲ አትሄድም ማለት ኮሌጅ እንደጨረሰ ሄደ። እና ሴሚናሪ የሚገኙ አቃለው አሁን እኔ ማላቃቸው ካልሆኑ ምን ያህል ቁጥር አለን የሰከንድ ጀነሬሽን ኢትዮጵያ ሴሚናሪ እየሄደ ያለ ስትሉ በጣም የለም በጣት የሚቆጠሩ ናቸው። ምን ነው ስለዚህ ዛሬ ለኛ ትልቅ ለኔ ፐርሰናሊ ዛሬ ኦክቶበር 4 2025 18 years ago October 7 2007 እዚህ ቤተክርስቲያን ውስጥ ፓስተር ሆኜ ተሾሜያለሁ። ዛሬ ደስ እንዳለኝ ያኔ ደስ አላለኝ። ምክንያቱም ፊውቸሬን ስለማየ ማለት ነው። ምን እናርግ መጨረሻ መጋቢዎቼና ኃላፊነት እንዲወጡ እንዲያገለግሉ በእግዚአብሔር ቃል ምን እናርግ? ሁለት ቃል አንብብላችሁ። አንደኛ ጴጥሮስ 5:1 ላይ ለመንጋው መልካም ምሳሌ ሁኑ። እዚህ ቤት ያላችሁ ሞክሼዎቼ ለመንጋው መልካም ምሳሌ እንሆን። በእናንተ ኃላፊነት ስር ያለውን እግዚአብሔር መንጋ ጠብቁ። የምትጠብቁት ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ ሁኑ። የቀደመው ትርጉም በላያቸው ግን በመሰልጠን
አይሁን ለምን የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል እዚህ ያላችሁ መሪዎች በታላቅ ትህትና ጠይቃቸዋለሁ። መልካም ምሳሌ እንሁን ለመንጋችን። ያኔ ምናልባት እኛን የሚከተሉ ሕይወታቸውንም ጊዜያቸውንም የሚሰጡ ልናገኝ እንችላለን። ምእመኖች ይሄን በደንብ ስሙ። ሌላው ነገር ቢጠፋባችሁ ሁሉ ይሄ አይጥፋ፣ ጻፉ። እንዲህ ይላል፣ ለመሪዎቻችሁ ታዘዙ፣ ተገዙላቸው። ምክንያቱም እነሱ በብርቱ የሚያስጠይቃቸው ነገር ስላለባቸው። ስለማን? ስለ ነፍሳችሁ ጉዳይ ይተጋሉ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው ይልና ይሄን አንድ ላይ እናንብበው። አለበለዚያ እኔ ነኝ የጨመርኩበት እኮ ይሄን። እናንተ ባይብል ላይ አለ? ማን ነው የሚያረጋግጥ ይሄ ባይብል ላይ መኖሩን? አለ? አለበለዚያ የበጃችሁም አዲሱ ትርጉም ነው ይሄ። ምን መስበክ ያስፈልገዋል? በቃ ገብቶናል። ታዘዙ፣ yes sir በሉ። እንዴት እንደግፋቸው? አንድ ወንድሜ ሲናገር በቃ እኔ የመጨረሻው ገጉጊ ሲበሉ ገጉጊ በሉ። ገጉጊ ፊደል ላስተምራችሁ ነው። ፓስተሮቻችሁ ነው ፓስተር ቢኒ ፓስተር ዳኒ ገጉጊ በሏቸው። አስተምሯቸው። በምን ደግፋቸው? ገንዘብ፣ ጉልበት፣ ጊዜ። ይሄ ከናንተ የሚፈልጉት ይሄንን ነው። እኔም አለሁበት ለነገሩ። ከናንተ የምንፈልገው ይሄንን ነው። በገንዘብ እንድትደግፉን፣ በጸጋችሁ እንድታገለግሉ፣ ጊዜያችሁን እንድትሰጡ። የቤተ ክርስቲያን ምእመናን ይሄን አልፋቤት ካወቁ፣ ገጉጊ ካወቁ ቸርች ሰላም ትሆናለች፣ መሪዎች ይመራሉ። ክብር ለእግዚአብሔር ይሁን። ከሰማነው ነገር ዋናው ቁም ነገር አሜን 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 አሜን። ከሰማነው ነገር ዋናው ቁም ነገር የተሰጣቸውን ኃላፊነት በደስታ በታማኝነት እንዲወጡ ለእረኞቻችን በአክብሮት እንታዘዛቸው። ስራቸውን በሐዘን አይስሩ። በዚህ ቃል ልጨርስ። ፓስተር ኮንኩ 19 ዓመት ሆነኛል። ቅድም እንደተናገርኩ አንድ ዓመት በኋላ ነው ወርዴ የወኩት። 18 ዓመቴ ነው በቀኑ ኦክቶበር 7 ከ3 ቀን በኋላ። ታዲያ ፓስተሩ እንዴት ነህ አንተ? እየከፋ ነው ያገለገልከው ደስ እያለ ነው ካላችሁኝ፣ ያው ፊቴን አይታችሁ ታውቃላችሁ። በጣም 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 ደስተኛ ነኝ። በጣም ደስተኛ ነኝ። አሜን። ሚስቴም አለች። በኋላ ለፓስተሮች ሚስት እንጸልይላቸው፣ ለቤተሰብ ትጸልይልናለች። በእግዚአብሔር ፊት የምናወራው ነው። እጅግ መልካም ጉባኤ እግዚአብሔር ሰጥቶናል። እጅግ መልካም ሕዝብ ሰጥቶናል። ከግራና ከቀኝ ሆኖ እጆቻችንን የሚደግፉ ሰጥቶናል። ለትውልዱ ሁሉ ወንጌል እንዲተላለፍ መጋቢዎች በምሳሌነት አገልግል፣ ምእመናን በታላቅ ትሕትና ታዘዙ። እንደዚህ ሲሆን ወንጌል ለትውልድ ሁሉ ይደርሳል። ክብር ለእግዚአብሔር ይሁን።